ሰላም ውድ የሳብ ተመልካቾች፣ ዛሬ ላይ ዓለም ላይ የተሰሙና መነጋገር የሆኑ ዜናዎችን ይዘን ወደ እናንተ መጥተናል። በዋናነት የምናተኩረው የዶናልድ ትራምፕ ወደ ቤጂንግ መሄድ ሲሆን ዶናልድ ትራምፕ 10 ዓመት ባልሞላ ጊዜ ወደ ቻይና በመሄድ የመጀመሪያ የአሜሪካ ፕሬዝዳንት ያደርጋቸዋል። ከዶናልድ ትራምፕ ጋር አብረው የተጓዙ ትልልቅ የመንግስት ባለስልጣናትና የአሜሪካ ባለሀብቶች የዶናልድ ትራምፕ ቤተሰብም ወደዚህ ጉዞ አቅንቷል። የውጭ ጉዳይ ሚኒስተሩ ማርክ ሩቢዮ፣ የመከላከያ ሚኒስተሩ ፒት ሄግሴት እና ከበርቴ ባለሀብቶች ከዶናልድ ትራምፕ ጋር ሄዷል። ለአብነት ያህል ኤለን መስክ፣ የአፕል ስራ አስኪያጅ ቶም ኩክ፣ የሲኦፍ ኔቪዳ ጄንሰን ሃንግ፣ በአጠቃላይ ዶናልድ ትራምፕ 20 ትሪሊዮን የሚያወጡ ካምፓኒዎችን የሚያስተዳድሩ ባለሀብቶችን ይዘው ወደ ቤጂንግ አቅንተዋል። ዶናልድ ትራምፕ እንደቀል ከጎናቸው ይዘው የሄዱት ባለሀብቶች ከመላው የአውሮፓ ህብረት ሀብት የእነዚህ ካምፓኒዎች ሀብት ብቻ ይበልጣል። ታዲያ አይገመተው ዶናልድ ትራምፕ በመጀመሪያ ስልጣን ዘመናቸው ሲያንቋሽሿትና አንዴ ኮቪድ አመጣችብን እያሉ ሲያሻቸው ደግሞ የንግድ ቀረጥ እያሉ 140 እጥፍ እየጣሉ ሲያሰቃያት ወደ ነበረው ቻይና ለምን ሄዱ? ዛሬ እዚህ ፕሮግራም ላይ የእነዚህን ጥያቄዎች ሁሉ መልስ ያገኛሉ። ሰላም የሳብ ተመልካቾች፣ ቻናላችንን 1000 ሰብስክራይበር የማስገባት እቅድ ይዘናል። እናም ይህ እቅዳችን እውን ይሁን ዘንድ ቻናላችንን ሰብስክራይብ እንዲያደርጉ ጠየቅን። የእርሶ ሰብስክራይብ ማድረግ ለእኛ ትልቅ ዋጋ አለው። አሁን ወደ ፕሮግራማችን እንመለስ።当前100年变局加速演进，国际形势是变乱交织，世界走到新的十字路口。 Call me, and whenever we had a problem, people don't know. Whenever we had a problem, we worked that out very quickly. We're going to have a fantastic future together. Such respect for China, the job you've done. You're a great leader. I say it to everybody. You're a great leader. Sometimes people don't like me saying it, but I say it anyway because it's true. I only say the truth. And I just want to say, on behalf of all of the great delegation. የዶናልድ ትራምፕ ወደ ቻይና የመጓዝ ጉዞ አራት ዋና ትልልቅ ምክንያቶች አሉ። እኛ ይህን አራቱን በወፍ በረር እናያለን። ከዛም በሁለቱ ሀገራት መካከል ስላለችው ወሳኝ ሀገር ታይዋንም እንመለከታለን። ለምን እቺ ሀገር በሁለቱ መካከል ጦር አማዛዥ ሰይፍ እንደሆነች እናያለን። የዶናልድ ትራምፕን ወደ ቻይና ጉዞ ለማየት ብንሞክር በመጀመሪያው የዶናልድ ትራምፕ ጉዞ ከቅርቃር ለመውጣት ይመስላል። ዶናልድ ትራምፕ የማይወጡት ጦርነት ውስጥ ገብተዋል። ቀዳዳም በመፈለግ ላይ ናቸው። ዶናልድ ትራምፕ ጠዋት ኢራንን አጠፋለሁ ከሳት ከኢራን ጋር እስማማለሁ ማለት ከጀመሩ 2 ወር ከ15 ቀን አልፏቸዋል። ታዲያ ዶናልድ ትራምፕ መፍትሄ አጥተው ከኮንግረስ አባላት ሳይቀሩ ውርጅብኝ ሲወርድባቸው ወደ ቻይና ቢያማትሩ አይፈረድባቸውም። ምክንያቱም ቻይና የኢራንን 80 ከመቶ የሚሆነውን ነዳጅ ትገዛለች። ዶናልድ ትራምፕ እየወሰደ ያለው እርምጃ ኢራንን ለማድቀቅ የቻይና ካምፓኒ አይናቸውን ከኢራን ላይ እንዲያነሱ ይፈልጋሉ። እናም ቻይና ነዳጅ ካልገዛች የኢራን ኢኮኖሚ ስለሚደቅ ያኔ ኢራን ሳትወድ በግዷ ከአሜሪካ ጋር ትስማማለች ብሎ ያስባሉ። እናም ወደ ቤጂንግ የሄዱበት ምክንያት ይህ ነው እያሉ አንዳንድ ሰዎች ይገምታሉ። ሁለተኛው የዶናልድ ትራምፕ ጉዞ ምክንያት የሚሆነው የውድ ማዕድናትን ፍለጋ ሲሆን ቻይና ውስን የሆኑ ማዕድናት ያላት ሲሆን እነዚህ ማዕድናት በአሜሪካን ባለሀብቶች ዘንድ በስፋት ይፈልጋሉ። እኒህ ማዕድናት ለኤሌክትሮኒክስና ለመከላከያ እጅግ በጣም አስፈላጊ ማዕድናት ናቸው። አሜሪካ ከቻይና በእግር በፈረስ ከምትፈልጋቸው ማዕድናት መካከል ዳስፖሪየም እና ቱርቢየም የሚባሉ ማዕድናት ናቸው። እኒህ ማዕድናት ለኢቪ ሞተርስ ወይም ለኤሌክትሪክ መኪና፣ ለነፋስ ማመንጫና ለሚሳኤል እጅግ አስፈላጊ ግብዓቶች ናቸው። ሌላው አሜሪካ ከቻይና የምትፈልገው ታንታሪየም የተሰኘ ማዕድን ሲሆን ለራዳር መሳሪያ ያገለግላል። እኒህ ማዕድናት ዶናልድ ትራምፕ በከፈቱት የንግድ ጦርነት ምክንያት በቻይና ማዕቀብ የተጣለባቸው ንጥረ ነገሮች ናቸው። ሶስተኛውና ሌላው ዶናልድ ትራምፕ ወደ ቻይና የመሄድ ጉዞ ምክንያት ይሆናል ተብሎ የሚገመተው በቻይናና በአሜሪካ መካከል ያለው ይህ የንግድ ጦርነት በዚህ ጉዞ ይረግባል ተብሎ ይጠበቃል። ቻይና እንደ ቦይንግ ያሉ አውሮፕላን፣ አኩሪ አተር፣ ስጋ እና ኤነርጂ ፕሮዳክትን ለመገበያየት አዲስ ማዕቀፍ ያዘጋጃሉ ተብሎ ይጠበቃል። አሁን
ዋናውና መሰረታዊ ወደ ሆነችው በሁለቱም መካከል እንደ ቀይ መስመርና ወደፊት ወደ ጦርነት መነሻ ትሆናለች ተብላ ወደምትገመተው በሁለቱ መካከል ስላለችው ታይዋን እንለፍ። ታይዋን በወረቀት ደረጃ የሪፐብሊክ ኦፍ ቻይና የግዛት አካል ስትሆን ዋና ዳርቻዋም ፎርምስ ይባላል። ታይዋን ከጃፓንና ከፊሊፒንስ ጋር የምትዋሰን ሲሆን 31000 ስኩዌር ኪሎ ሜትር ስፋት አላት። ስፋቷን ለመረዳት ከኢትዮጵያ ጋር ብናነጻጽራት ታይዋን ከኢትዮጵያ በ31 እጥፍ በቆዳ ስፋት ታንሳለች። ታይዋን 23 ሚሊዮን ሕዝብ ያላት ሲሆን ዋና ከተማዋ ኒው ታይፒ ሲቲ ይባላል። ታይዋን ምንም እንኳ በቆዳ ስፋት ትንሽ ብትመስልም ኢኮኖሚዋ ግን ፈርጣማ ነው። ጂዲፒዋ 9.76 ቢሊዮን ሲሆን ከኢትዮጵያ በትንሹ በ7 እጥፍ ይበልጣል። የእያንዳንዱ ታይዋናዊ ገቢ ቢካፈል ደግሞ 42000 የአሜሪካ ዶላር ገደማ ሲሆን የአንድ ኢትዮጵያዊ ጂዲፒ ቢካፈል ደግሞ $1000 ገደማ ነው። እናም አንድ ታይዋናዊ ከኢትዮጵያ በ42000 እጥፍ በኢኮኖሚ ይበልጣል። እናም ታይዋን በመጠን ትነስ እንጂ የተንደላቀቀ ኑሮ የሚኖሩ ህዝቦች ናቸው። የታይዋን ኢኮኖሚ የተመሰረተው በቴክኖሎጂ ሲሆን በተለይ ደግሞ ሰሚኮንዳክተር በማምረት ዓለም ላይ እንደሱ ሀገር የለም። ታይዋን 90 ከመቶ የሚሆነውን ለአርቲፊሻል ኢንተለጀንስ የሚያገለግለውን ሰሚኮንዳክተር በማምረት 90 ከመቶ የሚሆነውን ለዓለም ገበያ ታበረክታለች። ታይዋንና ቻይና በመካከላቸው ምን ገባ እንዴትስ ተጣሉ ካሉ የታይዋንና የቻይናን ግንኙነት ለመፍታት ወደ 1897 መመለስ ይኖርብናል። በ1895 በማቾ የሚመራ ኪንግ ዳይናስቲ በጃፓን ይሸነፋል። እናም ታይዋን በጃፓን ስር ትወድቃለች። ከዛም አርኦሲ ወይም ሪፐብሊክ ኦፍ ቻይና ይህንን የጃፓን መንግስት በማሸነፍ ተቆጣጠረ። ይህ አርኦሲ ወይም ሪፐብሊክ ኦፍ ቻይና ሙሉ የኳንግ ዳይናስቲ ግዛቶችን ቢጠይቅም ታይዋንን ግን አልጠየቀም። እናም ታይዋን እስከ ሁለተኛ የዓለም ጦርነት ማብቂያ ድረስ የጃፓን ግዛት ነበረች። በ1945 ጃፓን በሁለተኛ የዓለም ጦርነት ሲሸነፍ ሪፐብሊክ ኦፍ ቻይና እና አጋሮቹ ታይዋንን ተቆጣጠሩ። እናም አርኦሲ ወይም ሪፐብሊክ ኦፍ ቻይና ታይዋንን የግዛት አካል ናት በማለት አወጀ። ሙሉ ለሙሉ ከለቀቀች በኋላ የቻይናው የሪፐብሊክ ኦፍ ቻይና መሪ የሆነው ኩምታንግ ታይዋንን መምራትና ማስተዳደር ጀመረ። ነገር ግን ቻይና በመሃል የእርስ በርስ ጦርነት ውስጥ ገባች። ፖለቲካ ፓርቲዎች ተከፋፈሉ። እናም ኬምቲ በአሜሪካ ሲደገፍ የቻይና ኮሚኒስት ፓርቲ ደግሞ በሶቪየት ህብረት መደገፍ ያዘ። እናም ቻይና ወደ እርስ በርስ ግጭት አመራች። በኋላ ላይ ሲሲፒ ወይም የቻይና ኮሚኒስት ፓርቲ በአሜሪካ የሚደገፈውን ኩምታንግን በማሸነፍ የቻይናን ግዛቶችን መቆጣጠር ቻለ። በስተመጨረሻም ጦርነትን አሸንፎ ቻይናን አንድ አድርጎ መያዝ ቻለ። ነገር ግን ታይዋንን መያዝ አልቻለም። እዚህ ጋር አንድ ነገር አለ። ሲሲፒ ወይም የቻይና ኮሚኒስት ፓርቲ ምንም እንኳን ሙሉ ለሙሉ ቢያሸንፍም በታይዋን ግን ድል አልቀነውም። እናም ታይዋንን የሚያስተዳድረው ኬሚቴ የተባለው በአሜሪካ የሚደገፈው ፓርቲ ሆነ። እናም ሲሲፒ ወይም የቻይና ኮሚኒስት ፓርቲ ራሱን እንደ ሀገር ሲያውጅ ከዛ በፊት ከነበረው በኬሚቲ ከታወጀው ሪፐብሊክ ኦፍ ቻይና ጋር ሁለት ቻይና ኖረ ማለት ነው። አንደኛው በቤጂንግ ተቀምጦ ቻይናን ሲያስተዳድር፣ ሌላኛው የቻይና ፓርቲ ደግሞ በታይላንድ ተቀምጦ ቻይናን ወይም ታይላንድን ያስተዳድራል። እናም ሁለት ቻይና ኖረ ማለት ነው። ኬምቲ ምንም እንኳን በኃይል ቢገረሰስም በዲፕሎማሲ ግን ከኮሚኒስት ፓርቲ የተሻለ ነበር። እናም የኮሚኒስት ፓርቲ ኦፍ ቻይናን ማስጨነቅ ያዘ። እናም ታይዋንን ብቻዋን የምትታይ ራሷን የቻለች በቻይና ኬምቲ የምትተዳደር አካል ሆነች። እናም ይህ በ1971 በዩናይትድ ኔሽን እውቅና ተሰጠው። ቻይና ወይም ታይላንድን ሲያስተዳድር ያኛው አካል ደግሞ ሪፐብሊክ ኦፍ ቻይናን ያስተዳድራል። እናም ጊዜ በጊዜ የተረማመደ ታይዋን ራሷን ከቻይና በመነጠል ብዙ ዓመታት ቆየች። ምንም እንኳን የቻይና ኮሚኒስት ፓርቲ ታይዋን የቻይና ግዛት አድርጎ ቢቆጥርም አንድም ቀን ታይዋንን አስተዳድሮ አያውቅም። ዛሬ ላይ ቻይና በዓለም በኢኮኖሚና በቴክኖሎጂ በመከላከያ የዓለም ቁጥር 2 ሀያል ሀገር ብትሆንም ልክ ፑቲን ዩክሬን እንደወረረው ቻይናም ታይዋንን ትወራለች ተብሎ አይጠበቅም። ምክንያቱም ታይዋን ከተወረረች አሜሪካ ሙሉ ለሙሉ ወደ ጦርነቱ ትገባለች ተብሎ ስለሚታሰብ ቻይና ይህን ድፍረት ትደፍራለች ብሎ ማንም አይጠብቅም። ታዲያ ዛሬ ላይ ዶናልድ ትራምፕ ወደ ቻይና መጓዛቸውን ተከትሎ ከቻይና ኮሚኒስት ፓርቲ ለትራምፕ ቀጭን ትዕዛዝ ተሰጥቶታል። ከታይዋን ጋር የምታደርገውን አቁም፣ ልትሸጥ ያሰብከውን የ14 ቢሊዮን ዶላር መሳሪያ አቁም ተብሏል። ከኮንግረሱ ጸድቆ የዶናልድ ትራምፕን ፊርማ የሚጠብቀው የመሳሪያ ሽያጭ ግዢ ከጸደቀ ምናልባት የሺና የትራምፕ የፍቅር ጊዜ ያበቃል። ምናልባት ዶናልድ ትራምፕ እሺ ብለው ታይዋንን ከተዉ ኢራን ደግሞ በዚህ በኩል ያበቃለታል። እነዚህ የሁለቱ ዝሆኖች ጉዞ የዓለምን ቅርጽ እንደሚለዋውጠው ምንም ጥርጥር የለውም። ግን ማን ከማን ጋር ለሚለው ጊዜና ዕድሜ ይፈልጋል።
እናም ለሳብ ተመልካቾች ይህን እንዲያዩ ዕድሜ ተመኘን። ውድ የሳብ ኒውስ ተመልካቾች ታይዋንን በሚመለከት ያዘጋጀነውን ፕሮግራም ጨረስን። በፕሮግራሙ መጀመሪያ ላይ እንዳልነው ቻናላችንን ሰብስክራይብ በማድረግ 1000 መግባት ህልማችንን እንዲያሳኩት ጠየቅን።